በሕይወታችን ልንፈጽማቸው ከምንችላቸው ወንጀሎች ሁሉ የከፋው ዳኞችንም ሆነ ተበዳዮችን ሳናስቸግር በዝምታ የምንፈጽመው አንድ ስውር ወንጀል አለ። ይህ ወንጀል የፖሊስ መዛግብት ላይ አይሰፍርም፣ ማንም ሰው ፍርድ ቤት አይከስብንም። ነገር ግን ቀስ በቀስ ውስጣችንን እየበላ የሚገድል መርዝ ነው። እሱም ራስን መዋሸት ይባላል። ታላቁ የሩሲያ ደራሲና ፈላስፋ ፊዮዶር ዶስቶቭስኪ በዓለማችን ላይ ከተጻፉት ታላላቅ መጽሐፍት አንዱ በሆነው ዘብራዘርስ ካራማዞቭ ውስጥ እንዲህ የሚል ከባድ ማስጠንቀቂያ ያስቀምጣል። ከሁሉ በላይ ራስህን አትዋሽ። ራሱን የሚዋሽና የራሱን ውሸት የሚሰማ ሰው በውስጡም ሆነ በዙሪያው ያለውን መለየት ወደማይችልበት ደረጃ ይደርሳል። በዚህም ለራሱም ሆነ ለሌሎች ያለውን ክብር ያጣል ይላል። እስኪ ቆም ብለን እናስብ። ውሸት ብዙውን ጊዜ ሌላ ሰውን ለማታለል ካለብን ተጠያቂነት ለማምለጥ ወይም ጥቅምን ለማሳደድ የምንጠቀምበት የቃላት ጋሻ ይመስለናል። ነገር ግን ትልቁና አደገኛው ውሸት የሚጀምረው መስታወት ፊት ለፊት ስንቆም ነው። በውስጣችን ያለውን ስብራት፣ ፍርሃት፣ ውድቀት ወይም ምቀኝነት ለመሸፈን ስንል ለራሳችን የምንሰጠው የሐሰት ትረካ ወይም ፎልስ ናሬቲቭ በራሳችን ማንነት ላይ የምንፈጽመው ትልቁ ክደት ነው። ለመሆኑ ራስን መዋሸት በዕለት ተዕለት ሕይወታችን ውስጥ በተግባር እንዴት ነው የሚገለጠው? አብዛኛው ጊዜ ራሳችንን የምንዋሸው ክፋታችን ሳይሆን እውነት ስለሚያመንና ያንን እውነት ለመጋፈጥ አቅም ስለምናጣ ነው። አንድ ቀላል ምሳሌ እንውሰድ። አንድ ሰው በዕለት ተዕለት ሕይወቱ በሰዎች ስኬት፣ እድገትና ደስታ እየተበሳጨና እየቀና ነገር ግን የውስጥ ቅናቱን ለመጋፈጥ ስለሚፈራ ለራሱ ምን ይላል? እኔ እኮ በእነሱ አልቀናውም፣ ሰዎቹ ግን ይህንን ስኬት በቅንነት ስላላገኙት ወይም ስለማይገባቸው ነው እንጂ እያለ ለራሱ ማስተባበያ ይፈጥራል። እውነታው ግን የራሱን ድክመትና አለመስራት መሸፈኛ ማድረጉ ነው። ወይም ደግሞ በትዳር፣ በፍቅር ወይም በስራ ግንኙነቱ ውስጥ ደስተኛ ያልሆነን ሰው እንመልከት። ግንኙነቱ እየጎዳው መሆኑን፣ መለወጥ ወይም መውጣት እንዳለበት በውስጡ ያውቃል። ነገር ግን ለውጥ የሚያመጣውን ፍርሃትና ብቸኝነት ለመሸሽ ሲል ራሱን መዋሸት ይጀምራል። አይ ነገሮች በጊዜ ሂደት ይለወጣሉ፣ እሱ እኮ እንደዚህ ማድረጉ እኔን ስለሚወደኝ ነው እያለ እውነታውን ያጣመመ ትረካ ለራሱ ይነግራል። ይሄ እንግዲህ የስነ ልቦና ክስተት ወይም ኮግኒቲቭ ዲሶናንስ ይባላል። በአእምሯችን ውስጥ ባለው እውነታ እና በምናደርገው ድርጊት መካከል ግጭት ሲፈጠር ያንን ግጭት ለማስታገስ ስንል የውሸት ሰላም እንፈጥራለን። ዶስቶቭስኪ ይህንን የሰው ልጅ ድክመት በጥልቀት የተረዳ ሰው ነበረ። የሰው ልጅ የራሱን እውነት የመቅበር ሂደት ቀስ በቀስ ውስጣዊ መርዛማነቱን ማሳየቱ አይቀርም። ይህ ውሸት እንደ አሸዋ ግንብ ነው። ውሎ አድሮ መፍረሱ፣ መናጋቱ የማይቀር ነው። ዶስቶቭስኪ ይህንን ለራስ የመዋሸት የስነ ልቦና ቀውስ በልብ ወለድ ታሪኮቹ ውስጥ በግሩም ሁኔታ ስሎታል። በተለይም ክራይም ኤንድ ፓኒሽመንት በተሰኘው ታላቅ የዓለም ድንቅ መጽሐፉ ላይ የምናገኘው ታሪክ ለዚህ ትልቅ ማረጋገጫ ነው። በታሪኩ ውስጥ ሮዲዮን ራስኮልኒኮቭ የተባለ አንድ በጣም ድሃ ግን እጅግ ብልህ የሆነ የሕግ ተማሪ እናያለን። ራስኮልኒኮቭ በከተማዋ ውስጥ የምትኖር አንዲትን ንፉግ እና ክፉ አበዳሪ አሮጊት ለመግደልና ገንዘቧን ለመውሰድ ይወስናል። ነገር ግን ወንጀሉን ከመፈጸሙ በፊት ሕሊናው እንዳይወቅሰው ለማድረግ ራሱን በትልቅ ውሸት አጠመቀ። ለራሱ የፈጠረው ትረካ እንዲህ የሚል ነበረ። እኚህን አሮጊት የምገላቸው ለራሴ ስግብግብነት አይደለም። እሷ ለዓለም ምንም የማጠቅም መዥገር ናት። እኔ በእሷ ገንዘብ ስንት ምስኪን ተማሪዎችን እረዳለሁ። የራሴን ሕይወት አቅንቼ ለሰው ልጅ መልካም ነገር አበረክታለሁ። በዓለም ላይ ሁለት አይነት ሰዎች አሉ፣ ሕግን የሚታዘዙ ተራ ሰዎችና እንደ ናፖሊዮን ያሉ ለዓላማ ሲሉ ሕግን የመጣስ መብት ያላቸው ታላላቅ ሰዎች እና እኔ ከታላላቆቹ ወገን ነኝ ብሎ ነበረ ለራሱ የሚነግረው። እንግዲህ ራስኮልኒኮቭ ይህንን ውሸት ለራሱ ደጋግሞ ከነገረው በኋላ ራሱ የፈጠረውን የሐሰት ፍልስፍና አምኖ ያቺን አሮጊት ይገላታል ማለት ነው። ነገር ግን ወንጀሉ ከተፈጸመ በኋላ ምን ሆነ ብትሉ የፈጠረው የሐሰት ትረካና ውሸት ሊያድነው አልቻለም። የገዛ ሕሊናው እውነቱን ያውቅ ስለነበር ውስጡን ይበላው ጀመር። ፍርሃት፣ ከሰዎች መገለል፣ ከፍተኛ ትኩሳትና እብደት አፋፍ ላይ ደረሰ። ፖሊሶቹ ባይደርሱበትም እንኳን የገዛ ሕሊናው በፈጠረው እስር ቤት ውስጥ
ቆለፈበት። ዶስቶቭስኪ በራስኮልኒኮቭ ታሪክ በኩል ያሳየን ትልቁ እውነት የሰው ልጅ የሚያጠፋው የውጭው ቅጣት ወይም ሕግ ሳይሆን እውነቱን ደብቆ በውሸት ጥላ ስር ለመኖር የሚደረገው የውስጥ ትግል መሆኑን ነው። እንግዲህ ይህ ገጸ ባህሪ እውነተኛ ሰላምና ነፃነት ያገኘው በመጨረሻ ያንን የናፖሊዮን ጭንብል አውልቆ እኔ ነፍሰ ገዳይ ነኝ ብሎ እውነቱን አምኖ ለራሱም ለዓለምም ራሱንና የገሃዱን ዓለም ፊት ለፊት ሲገጥም ብቻ ነበር ውሸቱ ሲፈርስ እንግዲህ ፈውሱ ጀመረ ማለት ነው። ዶስቶቭስኪ የጠቀሳቸውን ሁለት ዋና ዋና መዘዞች በጥልቀት እንያቸው። የመጀመሪያው በውስጡም ሆነ በዙሪያው ያለውን እውነት መለየት ወደማይችልበት ደረጃ ይደርሳል። አንድ ሰው ራሱን መዋሸት ሲያዘወትር አእምሮው እውነትን የማጣራት አቅሙን ያጣል። በራሱ ውስጥ የፈጠረው ውሸት የውስጡን ኮምፓስ ያበላሸዋል። በዚህ ጊዜ ሰው በዙሪያው ያለውን እውነት ማየት የሚሳነው እንግዲህ በዚህ ጊዜ ነው። እውነተኛ ፍቅርና ቅንነት ሲቀርብለት ከጀርባው ሌላ ሴራ አለው ብሎ ይጠረጥራል። ምክንያቱም እሱ ራሱ በሴራና በውሸት ስለሚኖር ሰውን ሁሉ በራሱ መነጽር ያያል። ቅን ምክር ሲሰጠው እንደ ጠላትነት ይቆጥረዋል። እውነትን ከሐሰት መለያ መንገዱ በገዛ ውሸቱ ስለተደፈነ ማለት ነው። ሁለተኛው መዘዝ ደግሞ ለራሱም ሆነ ለሌሎች ያለውን ክብር ያጣል። ይህ እጅግ አስፈሪው የስነ ልቦና ውድቀት ነው። ለራሱ የማይታመን ሰው በውስጡ ጥልቅ የሆነ የባዶነትና የጥርጣሬ ስሜት አለ። ራሱን ማክበር አይችልም። ለራሱ ክብር የሌለው ሰው ደግሞ ሌሎችን በቅንነት ማክበርም ሆነ ከሌሎች የሚመጣውን እውነተኛ ክብር መቀበል አይችልም። ሕይወቱ ሙሉ የይስሙላ የትርኢትና የማስክ ማድረግ መድረክ ሆኖ ይቀራል ማለት ነው። ሰዎች ሲያደንቁት እንኳን እያታለልኳቸው ስለሆነ ነው እንጂ እውነተኛ ማንነቴን ቢያውቁ አይወዱኝም የሚል ስውር የጥፋተኝነት ስሜት ይሰማዋል፣ በውስጡ ይነግሳል ማለት ነው። ታዲያ ከዚህ የስነ ልቦና እስር ቤት መውጫው መንገዱ ምንድን ነው? መፍትሄውስ ከተባለ መፍትሄው ጀግንነት ነው። የራስን እውነት የመጋፈጥ ጀግንነት። ዶስቶቭስኪ ሊያስተምረን የፈለገው ትልቁ እውነት ለመፈወስ መጀመሪያ መተማመቻችን ማመን አለብን። እውነተኛ ነፃነት የሚጀምረው ራስን በምናይበት የቅንነት መነጽር ውስጥ ነው። ውስጣችን ያለውን ጨለማ፣ ፍርሃታችንን፣ የሳትንባቸውን መንገዶች፣ ቅናታችንን ወይም ድክመቶቻችንን በቅንነትና በአይነ ቁራኛ መመልከት መቻል አለብን። መስታወት ፊት ስንቆም አዎ እዚህ ጋር ሳስቻለሁ፣ አዎ እዚህ ጋር ፈርቻለሁ፣ አዎ እዚህ ጋር ቀንቻለሁ ብሎ እውነቱን ለራስ መንገር መቻል ውድቀት ሳይሆን የፈውስ መጀመሪያ ነው። ሕይወታችሁን ለመለወጥና ወደ ላቀ ማንነት ከፍታ ለመሻገር ከፈለጋችሁ መጀመሪያ የቆማችሁበትን መሬት እውነተኝነት ማረጋገጥ አለባችሁ። በአሸዋና በውሸት ላይ የተገነባ ማንነት ማዕበል ሲመጣ ይፈርሳል። ስለዚህ ዛሬውኑ ጭንብልህን አውልቀህ በነፍስ መስታወት ውስጥ ተመልከት። ለራስህ የምትነግረውን ትረካ መርምር። ምንም ያህል የሚያስፈራ፣ ምንም ያህል የሚያም ወይም የማይመች ቢሆንም የራስህን እውነት በቅንነት ተቀበለው። ምክንያቱም ከሚያስደስት የሐሰት ሰላምና ባዶነት ይልቅ የሚያም እውነተኛ ነፃነትና ማንነት እጅግ ይበልጣልና። ዛሬው ቪዲዮ ይህን ይመስል ነበር። በሚቀጥለው እስክንገናኝ ሰላም።